እናንተ ይውላችሁ ዋርኒንግ እኛ ትላንትናም ተናግረናል። እየተናገርን ዛሬ ነው የጠበቅነው መጥቶ መልስ ይሰጣል ብለን ነው። የሱ ዳይፐሮች አዎ ወንድማችን የኛን ቃል ሰምቶ ከፍቶላት መጣ ብሎ ሲሉ ቅድም ከስሮኝ እየሰማው ነበረ። ገብቶሻል? በውስጥ ጽፈውለት ይሁን አምጣትና ለዚሽ ክፈትላት ብላ ይሁን ብቻ በጣም እንትን ሲሉ ነበረ። ገባሽ? እኛ መቼም ከሀይሚ ጎን እንቆማለን። በቃ መልስ እስካላገኘን ድረስ ወጥቶ ያ ብቻ አይደለም። ገንዬ ቆይ አንዴ፣ ያ ብቻ አይደለም። ቲክቶክ ላይ መጥቶ ላይፍ ከፍቶ እናንተ ማናገር አለበት። በቃ ችግሩን መናገር አለበት። ለነዚህ ዳይፐሮች የኔ ፍቅር ወዬ እኔ ቁጭ ብዬ ነበር እስከ ዘግቶ እስከሚወጣ ነበር። ገብቶሻል? ያንን ኮሜንት እያወጣ እኔ ራሱ ጽፌለታለሁ። ተው በላቸው አንተ ነው ማስቆም የምትችለው ሁሉ ብዬ ጽፌለታለሁ። የኛን አያይም የነሱን ነው የሚያየው። ግቢና ተኝ ሳይሆን በዛ ሰዓት ማለት የነበረበት የኔ ቆንጆ ኮቹ ካጠገቤ ጋራት ያለችው ብሎ መመለስ ይችላል። ሁለት ቃል እነሱ በቂ ነው። 10 ለማይሞሉ ዱቄታሞች ማለት ነው። እኔ አሁንም ስለሷ ሲነሳ ባላ ይሻለኝ ነበር። ያንን ሊባ ካየው ጀምሮ ውስጤ ልክ አይደለም። ሴት ልጅ ስላለኝ ሴት ስለሆንኩኝ ገባሽ? አንቺም ያስከብርሽ ባልሽ ነው። አንቺን ማስከብረው እኔ ጓደኛሽ ነኝ። አንቺን ስንቅ ጓደኛዬም ትንቅሻለች። ስለዚህ ማውራት ካለብን 148 ሰዎች የተከታተላችሁ ነው። ስለዚህ ልጅ ድምጽ መሆን አለብን። ይሄንን ነገር ወጥቶ ብሩክ መልስ እስከሚሰጥ ድረስ በቃ ከመናገር ወደ ኋላ አይደለም። እኔ በበኩሌ ማለት ነው። ምንድነው ቆይ ምንድነው የሚፈልገው? ፍርጌ ምንድነው ፍላጎቱ? ምንድነው? እሱ ከኦዲየንስ ጋር ነው እንዴ? እቺ ልጅ እኮ ትጎዳለች እኮ ኢሞሽናል እኮ ትጎዳለች እኮ እንዴ! ኢሞሽናል ዳሜጅ እኮ አለ እኮ። አንቺ እኮ የበታችነት ስሜት እኮ እነሱ የሚጠቀመው ጥቅም አለ። ወደዳችሁም ጠላችሁም አራስ ኦኬ ይጠቀም። እሷን ግን አቢዩዝ ማድረግ አይችልም። አቢዩዝ ማድረግ አይችልም። እሷን ኢሞሽናል ሊጫወትባት አይችልም ባይምሮዋ እንዴ። ከዛ ተሸማቃ ተነስታ አይደል እንዴ? አንተም ስለምትፈልግ ስለምትደግፋቸው ነው አለች አይደል እንዴ? ለምንድን ነው እሱ ምንድነው የሚፈልገው እንዴ? ሴት ልጅ እኮ ናት። ሞራሏ እኮ ይነካል እኮ እንዴ። ቆይ ግን እዚህ ላይ አንድ ጥያቄ አለኝ ውድ እህቴ። እኔ እኮ ብዙ ንግግር አላውቅም፣ ግን እንደ ሰው አይቆጥራትም እኮ ማለት እንደ ሰብ ክብር አይሰጣትም። አንቺ ትናንትና የተለቀቀው ቪዲዮ አይታችሁት ከሆነ እንዴት ልትስመው ስትለው እንዴት እንዳደረጋት። ዛሬ ግን እቺ ጉማሬ እግሯን እየጎተተች መታ እኔ ቦይፍሬንድ አለሽ ወይ ብሎ ይጠየቃል እንዴ? አንድ ገርፍሬንድ ያለችው ፍቅረኛ ያለችው ወንድ ስለሌላዋ ቦይፍሬንድ መኖርና ማረጋገጥ ለምን ፈለገ? ለምን? በፍጹም ክብር አይሰጣትም። ገኒ አይደረግም እኮ ጓደኛሽ የስራ ባልደረባሽ እንኳን ብትሆን እኮ አብራሽ እስከሰራሽ ድረስ እኮ ክብር መስጠት አለብሽ እኮ። ለሷ ሞራል መጨነቅ አለብሽ እኮ። አጠገብሽ እኮ እቃ አይደለችም እኮ። የሆነች ሱፐርማርኬት ይዘሻት የምትሄጂ ባግ አይደለችም እኮ። በቅድም ሙሽ እየሳቀ ነበረ እንትን የኔ ፍቅር ሲሉት እየሳቀ ነበረ። ሴት ከጎና አድርገመችም አይሳቅም። በእኛ ሀገር ነው። የትኛው ወንድ ነው ጎበዝ ወንድ ጀግና ወንድ ትትና ያለው ንግግር የሚችል ስቶፒት ካልሆነ በስተቀር ለሴት ልጅ ለጓደኛው እንኳን ሞራል ይጨነቃል አይደለም? ፍቅረኛ ብሎ ጓደኛዬ ብሎ የትዳር ባልደረባዬ ብሎ አብሯት ላለ ሴት እንደዚህ አይደረግም። ይሄ እውነቴን ነው የምነግራችሁ። ሴት ብቻሽ ሁሉ አንድ አፍ ሆኖ እንደነሱ ደጋፊዎች ሁሉ አንድ አፍ ሆኖ ቢደግፍ ጥሩ ነው። አንቺ ስለ ሰው አይደለም፣ እኔ ስለ ሰው አይደለም የምጨነቀው። እኔ አንድ ሆኜ የራሴን ነገር አንጸባርቃለሁ። እኔ አንድ ሆኜ እኔ ሌላውን ሰው ልሆን አልችልም። ማንም ሴት የሆነች ሁሉ ይፈረድባታል። እሷ ፍቅረኛ ይዛ ከእሷ ቁጭ ብላ አንገት ማለቅስ ማለት ነው። እኔ ብዙ ላይፍ አልገባም በስላኬ ነው። ሁሉ ጊዜ ማለቅሰው ክብሩን አይሰጣትም በፍጹም ማለት ነው። እኔ ወንድሞቼ ማግብተዋል፣ አፍቅረዋል። እኔ ብዙ አይቻለሁ ማለት ግን ክብር አይሰጣም። ሁሉ ጊዜ ከታተለዋል። ምን ክብር ያኔ እንደ ሰው አይቆጥራትም። ሌሎች ይሞጥ ግን በጣም ነው የሚያስቀብጣላቸው ማለት ነው። እና እንጃ እንዴ ምን ያድርግ እሱ እኮ አይፈረድበትም እኮ። እሱ ሰውም አሽቃባጭ ነው። ሰው ለተጎዳ ነው እንዴ ትጎዳለች ብሎ ያስባል እንዴ? ሴት ልጅ እኮ ስትጎዳ አይደለም አብራት መቆም፣ ሳትጎዳ በፊት ነው ማስጠንቀቂያ መስጠት። ተጎዳችማ ኦልሬዲ ተጎድታለች እኮ። ግን እንዳትጎዳ ማድረግ፣ እንዳትጎዳ እሷን ማጠንከር፣ ከእሷ ጎን ያለው ምን እንደሚፈልግ መጠየቅ እንዴ። ሴት ልጅ አይደለች እንዴ? ጃኒ እኮ የቆሙላት እኮ ተጎድታ እኮ አይደለም እኮ ተናገራት ብለው አይደል እንዴ?
እንደዛ ወንድነታቸውን ያሳዩ ምን አይነት ናችሁ? እዚህ ላይ እሷን እነሱን ተከታታይ ነኝ የምትሉ በጣም ብዙ አስመሳዮች አሉ። በጣም እውነቴን ነው። ሴት ልጅ ይፋረዳቸዋል። ሴት ልጅ ስራ ነው ድማ የሚሉ ስራ ነው የሚሉት። አማርኛ ነው። እኔ አሁን ስለ እንደዚህ አይነት ወሬ ላውራ አይደለም የመጣሁት። እኔ ስራ ምናምን ድል አይደለም የመጣሁት። እንግዲህ እኮ እያሉ እኮ ነው እህቴ፣ ትትናገሪ አፍሽ ይዝሻል። ስራ ነው ይስሩበት። ስሜ ልንገርሽ፣ በኮንትራት ያመጡሽ እነሱ እኮ አይደሉም። አንቺ ስለ ራስሽ ነው ማውራት ያለብሽ። አንቺ ያገባኛል ብለሽ መውጣት ካለብሽ ውጪና ተናገሪ፣ ካገባሽ በሴትነትሽ። አለበለዚያ ከሌ እንዲህ ያለኝ ብዬ አይደለም። እኔ ማንንም ሰው አይቆርጥልኝም። ልጅቷ የሚጎዳ አትናገሩ፣ እንደዚህ በሉ ሲባሉ እንደዛ ነው የሚሉ ነው እንዴሽ ያለው እንጂ እኔ ማለት ስለ ሰው አታውሪ፣ ራስሽ የምትፈልጊውን አውሪ። ስለ ሰው ለምን ታወራለሽ? ስለ ሰው አታውሪ፣ ራስሽ የምትፈልጊውን በሴትነትሽ የሚገፋፋሽን ሴትነት ነገር ያክብራት። ያኔ እንደ ሴት ክብር ይስጣት ነው ኖ አያክብራት። የሰው ልጅን ግድ አክብረኝ ብለሽው አይደለም የሚያከብርሽ። ነገር ግን እያመጣ አምጣ ስላሉት ብቻ አይደለም የሚያመጣው። አምጣ ስላሉት አይደለም አምጥቶ እንደዚህ የሚያስደርጋት። መስራትም ካለበት ይስራ፣ ይልቀቃት። በቃ ከፈለገ በሞራሏ እየተረማመደ ቅስሟን እየሰበረ አይደለም። ነገም መታ አትናገሩትም ትበለኝ እንደምትለኝም ስለማቅ ነው ትበል። እኔ ግን ሴትነት ያስገድደኛል። ሴት ነኝ፣ ለሴት ልጅ እቆማለሁ። ነገም ዛሬ ስትጎዳ ነገም እወጣለሁ። ነገም እንደተጎዳሽ መስሎ ከታየኝ እወጣለሁ። ዛሬ እሱ አንድ ጓደኛዬ ናት ብሎ ነው በኛ ላይ ድራማ ነው የሚሰራው። ለምንድን ነው ስለ ቦይፍሬንድ ኖራት አልኖራት አንድ ገርፍሬንድ ያለችው ወንድ እንዴት ነው ስለሌላዋ ቦይፍሬንድ አለሽ ብሎ የሚጠይቀው? ሊያረጋግጥ ፈልጎ ነው? እንዳላት እንደሌላት ለተመልካቹ ሊያሳውቅ ፈልጎ ነው? ነገረችው እኮ። እኔ እኮ አልፈልግም፣ ምንም ሳፕራይዝ አልሆንኩም፣ እኔ ዱባይ የምትወስደኝ መስሎኝ ነው አለችው እኮ። የምትፈልገውን እኮ ነገረችው እሷ። እኛ እናመጣታለን ግን የዱባይ ነው ሴትዬ ጠይቃትና እንድትመጣ። አዎ ማን ነው የሚያመጣት? ይችን በርሜል ከማመጣ ማንንም ስሚ፣ ፎቅ እናታችሁ ታጸዳልኛለች ቤቱን ነው ሴትዮ ሰራተኛ ነው። ይሄ አሪፍ ነው፣ ሂጂበት ማለት ይሄ አሪፍ ነገር ነው። ሂጂበት መቅድዬ። አዎ ከፈለገች ተናገሩ፣ ሂጂበት አትበሉ፣ ተናገሩ። እውነቴን ማስመሰል ጥሩ አይደለም። እግዚአብሔርን ነው የምላችሁ ወገንዬ፣ እያስመሰልን አይደለም፣ እናወራለን። አታስመስሉ። የምትፈልጉትን ሴትነት ካስገደዳችሁ አውሩ። የጃኒ ቤተሰቦች እንዳወሩ አውሩ። ሴት ሁኑና እግዚአብሔርን ጥሩ አይደለም። ሰው ራሱን ሲመስል ነው መስዬ። እግዚአብሔርን አምሶሪ እንደዚህ ስላልኩኝ ኖ ችግር የለውም። ገንዬ አንቺ የተሰማሽን እኮ ነው። ሁላችንም ተሰምቶ መሰለን እዚህ ጋር ቁጭ ብለን የምናወራው መስዬ። ከዚህ በላይ ጉዳት የለም። እሱ ድምጽ በሌለው መሳሪያ ድራማ እየሰራ ነው። ለምንድን ነው መሰለሽ መስዬ ገንዬ ትክክል ነሽ። ይኸውልሽ መስዬ በቀደም ለታ አይተሻል አይደለ እንዴ? አምጣት ያችን ቆንጆ ሴት ሲሉ የትኛው ወንድ ነው ያንን መርጦ ይሄን ነገር ባየው እንኳን እንዳላየ እኮ መተው ይችል ነበረ። ይሄ ቅስም አይሰብርም? አፈቀርኩ እኮ አፈቅርሃለሁ እያለሽ ስሙን ስጠራ ወዬ አንቺ ምን ይሰማሻል? አብሮሽ እንኳን የሥራ ባልደረባሽ እንኳን ቢሆን አይደለም ፍቅረኛሽ አይሰማሽም? የሆነ ስሜት የሴትነት እኮ የበታችነት ስሜት እኮ ይሰማሻል። በጣም ነው የሚሰማው። ቅስም እኮ ይሰብራል። እኔ እሷ ማለት ነው ገኒ አጠገቡ ነው ያለችው። እኔ በጣም ነው የተሰማኝ። እኔ በእሷ ቦታ እኔ በጣም ነው የተሸማቀኩት። እመቤቴን የዛን ቀን ማለት ነው ምስማ በጣም ነበር የሚያስጠላው። እሱ እዛ ጋር የኔ ፍቅር ሲባል ማለት ነው የኔ ፍቅር እቿት ከጎኔ ብሎ ያንን ነገር ነበረ መናገር የነበረበት። እሱ ግን እዛ ጋር ኮሜንት ማንበብ ከእሷ ጋር ቢያንስ እሷን ሂጂና ግቢና ተኚ ከማለት ይልቅ ማለት ነው ላይፉን ዘግቶ ለእሷ ክብር ቢኖረው ኖሮ ላይፉን ዘግቶ ማለት ነው ነይ እንደዚህ አይደለም ማረጋጋት ይችል ነበረ። ግን እሱ እዛ ጋር ምንድነው ለኦዲየንስ መልስ መስጠት ነው የፈለገው። በቃ አለቀ። ሂጂ ግቢና ተኛ አላት፣ አለቀ። ይሄ ነው እንደ ጓድ ቢያንስ እንኳን ኦኬ ፍቅረኛሞች ምንም አይሁኑ አይመለከተንም። እኛ ቢያንስ ያኔ ሚስጥራቸውን ኦኬ በውስጥ ላይ ያረጋግጡ ይችላል። ሪስፔክት በቃ የሥራ ባልደረባሽ ሪስፔክት ማድረግልሽ እኮ ነው ገኒ የሥራ ባልደረባሽ እንኳን ቢሆን ማለት ነው እንደዚህ አይነት ነገር ሲደረግ ያኔ መልስ መመለስ ይችል ነበር እሱ።
እንጃ እዚህ ጋር ምንም መወራት ራሱ እንዳለበት እመቤቴን በጣም ነው እንጂ ንግግር አይችልም እንዳይባል ምንም ንግግር ይችላል። እንደሱ እንዳትዪ ንግግር በጣም ነው የሚችለው። ንግግር እንደሚችል እኮ አውቃለሁ። ገንዬ ግን ለእሷ ጋር ሲሆን ለምን እንደዚህ አይነት ነገር እንትን እንደሚል ነው ግራ የሚገባኝ። የፊቱ ገጽታ መስዬ የፊቱ ገጽታ ነው። እስኪ የፊቱን ፈገግታ ይው ሌላ ሴት ሲያመጣና እሷ ፊት እኮ የውሸት ሳቅ ነው የሚስቀው እኮ ፌክ ዋን ነው ላቢን የሚያደርገው ጀመር። እኔ እንጃ እኔ አላውቅም። እኔ ለድራማ ይሁን ገኒ እመቤቴ ያኔ ከትላንት ወዲያ ላይቭ ላይ ያየሁት ነገር ማለት ነው እንደ በፊቱ ራሱ አይደለም። ወይ ድራማውን ሊቀጥሉት ፈልገው ይሁን አላውቅም፣ ግን በጣም የሚያስጠላ። በፊት እኛ ላይቭ ላይ ስናያቸው እንደዚህ አልነበሩም። እየተሳሳሙ አለምን ቢሆን ማለት ነው። እና ምንድነው ሪሌሽኑ? ካለ ሴት አይሄድም ወይስ እሷ አጠገቡ ያለችው ሴት ምንድናት ነው? እሷ ስለምን ተቃውሞ አላረገችም? እሱ ስለምንድን ነው እንዲህ እያለ ያለው? ማስመሰል ላልሽው ነገር አዎ፣ ብዙ ነገር ማስመሰል፣ የሆነ ነገር እውነት ያልሆነ ነገር እየመጣ ነው አሁን። ከዛ በተረፈ ወደ ዛሬው ጉዳይ ትመጣ። ዛሬ በሙሉ ያየሁት ነገር ስለ ቤተ ክርስቲያን፣ ስለ ቅድስና፣ ስለ ጾም ነው ያወራው። ጾምን መጀመሪያ ራስን ነው መሆን። ስለ አንቺ ያንን ሳትሆኚ ለሰው ማስተማር በጣም ይከብዳል። እኛን ጾማችንን ወይም ደግሞ በጾም ጥሩ ነገር ወይም ደግሞ በረከት እናውቀዋለን። መጀመሪያ ግን እሱ ይሁነው፣ እሱ የሚያደርጋቸው ነገሮች ትክክል ናቸው ወይ ነው። ካጠገቡ ያለውን ሰው እየበደለ ሌላ ሰው ጥሩ መሆን እኔ እንጃ፣ በጣም ከባድ ነገር ነው። በጣም የሆነ ፌክ ነገር በጣም አንዴ ለግባብሽና ማለት ነው። ላይቭ ላይ ራሱ አሁን ዳኒን ሲናገር የነበረው ነገር በራሱ ቢተገብረው እንዴት ደስ ይል ነበረ። ግን የሆነ የሚናገራቸው ነገሮች ሌላ፣ እዚህ ጋር የሚተገብረው ነገር ሌላ ሆነብኝ። በጣም እንደውም የምር በጣም ነው የሚያደርገው። ተው ለማለት እንኳን ዛሬ ራሱ የተናገረው ነገር ዛሬ እሱ ያናደደው ቅዱስ ይምጣ ስለተባለ እንጂ እሷ ስለተናገረች አይደለም። እና ምንድነው እሱን የሚያደርገው? ጭንቅላት ያለው ሰው እና መልክ ያለው ሰው እንደሚለያይ ማወቅ አለበት። አውትፊት ስላለው በጣም እሱ ጂኔስ ነው ማለት አይደለም። እኔ የሚያወራው እዚህ ጋር ሌላ ነገር ያወራል፣ እዛ ጋር አይገባኝም። ግን እቺ ልጅ እዛ ጋር እየተጎዳች ያለች ልጅ ናት። እኔ እንደማያት እኔ እንደ አንድ ተመልካች እዛ ጋር ያለችው ልጅ እየተጎዳች ነው። ምንም ነገር ከሌላቸው ያንን ነገር ያውጣና መንገዱን ይቀጥል፣ የፈለገውን ያድርግ። ተቃውሞ የለም። የስራ ባልደረባሽም ከሆነ የስራ ባልደረባሽን ታከብሪዋለሽ እንደ ስራ ባልደረባ። ስለዚህ ለምንድን ነው እችን ልጅ በሰውስ የሚያሰድባት ነው ትልቁ ነገር። አሁን እናንተ ዝም ብላችሁ 143 ሰዎች ኮምፕሊንክ አድርጉ። ሰዎች ለምንድን ነው ማስቆም ያልቻለው? እሱ የራሱን መንገድ ይምራል። ልጅቱ ዛሬ የመጣችው ልጅ ፍቅር ይዟታል፣ ሌላ ግንኙነት ነው የምትፈልገው። ምክንያቱም ቪዲዮ ይዘባት ጠብቀኝ ጥሩ ነበር፣ ግን ከጠበቀኝ በኋላ እንዳነጋገሯ ከኔ ጋር ዱባይ ትሄጃለሽ ወይ ሲላት አሁን ያለችው በደስታ ነው ያለችው። እና በጣም የሚያሳፍር አክት ነው የምታደርገው ልጅቱ ሌላ ነገር እንደምትፈልግ ሌላ ነገር እሱ አልፈልግም አስፈላጊም አይደለ ብሏል። ቤስት ፍሬንድ ሲገባም እኮ ተናግሯል እኮ። ቆይ ቤስት ፍሬንድ ሲገባ ተናግሯል። ቤስት ፍሬንድ እንደዛ ብለሽ ካልሽ እኮ መልስ መስጠት እኮ ነው እንዴ። ዱባይ ይዤሽ አልሄድም እኔ ነግሬሻለሁ እኮ። እኔ እኮ የራሴ የሆነች እኮ መወዳት አጠገብ ያለች ብሎ እኮ መልስ መስጠት እኮ ነው። ምንድነው ሉጋሽ ብሎ ልማርሽ እንዴ? እሱን እኮ ነው እያልን ያለ ነው። ምንድነው ሪሌሽናቸው ያልኩት እኔ እሱ በሱ የተነሳ ነው። ግን ልጅቱ ምን አለች? ልጅቱ እኔ መዋሸት አልፈልግም መዋሸት አልችልበትም ነው ያለችው። ለምን ደስ አላለሽም ብሎ ሲላት እሱም በማግኘቱ ነው የተደሰተችው። የምትፈልገው እሱን ነው። ግልጽና አይ ነበር ብለዋለች። ለምን ትናፍቀኛለሽ ለምን አይልም? ልጅቷ ምን አይነት ፊት ብታይ ነው ከሱ እንዲህ አይነት ቃላት የምትናገረው? ወይስ ኦዴሱን ልታበሽቅ ነው? ወይስ እሷን ልታበሽቅ ነው የፈለገችው? ምንድን ነው የፈለገችው? እሷ የሚያመጣቸውን ሴቶች እሷን ሞራሏን አቢዩዝ የሚያደርግ ንግግር እንዲናገሩ አንፈቅድላቸውም። እኔ በበኩሌ አልፈቅድላትም። ያመጣችውን ምን እንደሚመጣ አሁንም ድጋሚ ወጥቼ ጾም ነው በጾሙ ምድር ነው እንዲህ የምናገረው። ጾም ነው ብዬ ግን እሷ እንድትጎዳ ስለማልፈልግ ብቻ ነው ይሄ ልንገራችሁ። የሀይሚዬ እህቶችን ለማናደድ ነው። ማንም እኛ እንናደድም፣ ስራ አልጠፋም። እሱ ይናደድ፣ ራሱ ይናደድ።
ለምን ይናደዳል? ይሄ እኮ ሚዲያ እኮ ነው። ሚዲያ እኮ ነው። አንድ ነገር እኮ ማድረግ አይችልም እኮ አቢዩዝ ማድረግ አይችልም። እየቆይ መጣሁ ልጅ አንዴ እቃ ፈልጋ ነው። ተናገሪ መስዬ አቋረጠችሽ ቅድም መግድ ቤት ሳቃለች ማንቺ ቁጥር ዝም በይ ኮፒ ሊንክ አድርጊ ቁጥር ጽፋችሁ እንዳለ ዋዝማልሽ እግዚአብሔርን መቅድዬ ለምን እንደዚህ ታደርጊያለሽ? ስለሚቀንትን ስለሚሉት ቤቱን እኮ ይለጥፉ ስለሚቀዱ። አይ ወይ ቪዲዮ ታሳይልኝ ለምን እንደሆነ ታውቂያለሽ? እየጻፉ እሺ ሊከፍትላትም ከፈለገ ወይ ለነሱ አምጣ ስላሉት የነሱን ቃል ያከብሩ ስለፈለገ እኔ አሁን እኛን አንዳንዴ ስሚማ ገንዬ አሁን እኛ አንቺ እንዳልሽው በቀደም ዕለት ሊቭ ላይ እንደዛ ሲሉት ማንኛውም በቃ እኛ አይመለከተንም። ፍቅረኛ ሆኑ አሉን አገባንም። እነሱ አንድ ቤት እየኖሩ አይደለም። እነሱ አሁን እኛ ስናስባቸው ደባል ነው የሚኖሩት፣ ተከራይ ናቸው። ገብቶሻል? ለሁለት ነው የተከራዩት ቤቱን ስናስባቸው በእነሱ ቤት ሁለቱም ተከራይ ናቸው፣ ብረት ናቸው፣ ምንም ነገር የላቸውም። እና እሱን አይመለከተንም፣ አገባንም። የራሳቸው ጉዳይ እነሱ ይጠየቁበት። እና ግን እኔ ሁሉ ጊዜ የምለው እየመጡ እናንተ የምታስቡት ነገር ምናምን አይበሉን። እኛ ይሄን አክል ፋራ አይደለም፣ አይመለከተንም። ስለዚህ ግን እሱ እንደዛ ሲጻፍለት ተው ማለት ነበረበት። እሱ ሲጻፍ የሷ ጊዜ ተናደደ። ልጆቹን ሊበላቸው በኢየሱስ ስም ሊበላቸው ከቅዱስ ጋርና እነ ያሏት አንድ ኮሜንት ነች የጻፉት። መልስ የሰጡት እኮ ለነሱ ነው መግደጌ ለነሱ እኮ ነው መልስ የሰጡት። ጓደኛው እኮ ከሆነ የሁለቱም ጓደኛ ከሆነ እኮ መነደድ አይጠበቅም። ለምን አናደደው? ነው ያሉት የሱ ያቺ ቆንጆ አምጣ ሲሉት ማናት ቆንጆ ለምን አላለም መግደጌ? እኔ ቆንጆ አጠገብ ያለች ጓደኛውን ብትሆን በቃ ለምን እነሱ ያሉት ለሱ ትልቅ ዲል ሆነበት፣ ቢግ ዲል ሆነበት እኮ። እነሱ የሚሉት ሌላ ነው፣ ምንም አይመስለውም። የሱን ፎቶ ተሸክመው የሚሉት ተደማጭነት አላቸው። እነዚህም እኮ ያማቸዋል። እኔ እኮ እሷን ብዬ ነው የሚያመኝ እኮ እሷን ብዬ ነው የወጣሁት፣ ሴት ልጅ ብዬ ነው የወጣሁት። ስለዚህ ለምን ይቅርታ አድርግልኝና አሁን በእነዚህ እሱ የሚኮራ ሰው ነው። እነዚህ ደደቦች ማገናዘብ እንኳን የማይችሉ እና ስለኮራማ ነው እሱም እንደነሱ ስለሆነ ነው ያመጣቸው። ቅዱስ እኮ ጭንቅላት ያለው ነው። ቢመጣ ምን ችግር አለው? ወንድሟም ከሆነ እሱ እህቶቼ ናቸው እያለ አይደል እንዴ 30ውን እንትን በርሜል የሚጎትተው እኮ አልኩሽ እኮ እዚህ ቁጭ ብለሽ ነገር አትቢ ማለት ነው። በርሜል የሚጎትተው አንቺ ምን ታርጂ ነገር ትበያለሽ ማለት አልነበረበትም። እግዚአብሔርን ይደብራል። የፈለገ የስራው ራሱ ባልደረባው ራሱ አይባልም እንደዚህ በይባል ራሱ ምንድን ነው ይሄ? ኧረ በስመ አብ ምንድን ነው? እንደወለዳት ልጅ ልክ ወልዶ በነገራችን ላይ እኮ ማለት ነው ገንዬ በነገራችን ላይ እኮ ኮሜንቱ የተጻፈለት ማለት ነው የኔ ፍቅር ቡቡ የኔ ፍቅር የተባለው ራሱ እኮ ምን ሰዓት እንደሆነ ግን ታውቂያለሽ ገንዬ? ከልጁ ከዛኛው ጋር ሙሽ ከዳኒ ጋር እኮ እየተጫወተ አልነበረም እኮ በነገራችን ላይ ኮሜንቱ ራሱ የተጻፈለት ግን ከዳኒ ጋር ከገባ በኋላ ከዳኒ ጋር እሷ ስታወራ ምናምን ነው በጣም መተው እኮ ይቻላል እኮ ማለፍ እኮ ይቻላል። አላየውም ኮሜንት እኮ አለችው እኮ መተው ማለፍ ይችላል። መተው ማለፍ እኮ ነው። እሷ እኮ አይታ እኮ ዝም ብላለች። ኮሜንት ገንዬ ኮሜንት አታይም እንዴ ብሎ ሲላት እኔ አላይም ኮሜንት እኮ እኔ አላነብም ብላ መለሰችለት ማለት ነው። ከዛ ነው በስተመጨረሻ ነው እንትኑን አውጥቶ ራሱ ያነበበው ማለት ነው። የኔ ፍቅር ምናምን እዛ ጋር ግን የኔ ፍቅር ከማለቱ ከማንበቡ በፊት የኔ ፍቅር እቿት ከጎን ያለች ብሎ እሷን እንትን ማለት ትሪት ማድረግ ይችል ነበረ። እሱ እንደ ሰውኛ ካሰበው ማለት ነው። ፍቅረኝነቱን ታዩ፣ ሪሌሽናቸውን ታዩ፣ ሁሉንም ነገር የምልሽ አንዳንድ ታሪኮች ያለ ደህና ሁን ያበቃሉ ብላለች። የሰማሽ ዛሬ ነው ያለችው። አላየሁም፣ አሁን አልገባውም። ይዘር ያላየሁትም ታለቻ ቪዲዮውን ምን አይታለች? ቪዲዮውን አሳምሯል እኮ ቪዲዮ እኮ የዛሬው ቪዲዮ እኮ ድራማ ጌም ነው እኮ ሊሰራ የፈለገው። እሷም እሱ የሚለው ሌላ፣ እሷ የምትለው ሌላ። እሷ የምትለው እኮ እኔ ምንም አልመሰለኝም እኮ ስለ እንትኑ አለችው ስለከፈትክልኝ እኔ ዱባይ የምትወስደኝ መስሎኛል። አንቺ ምን ትፈልጊያለሽ? ምን ያደርግላታል? ልጅቷ እኮ ትክክለኛ ሁሌም ስትመጣ ትክክለኛውን ነገር ነው የተናገረችው ልጅቷ። ገባሽ? በቀደም ላይ የዛን ቀን እኮ የዛሬውን ታዩና እኮ ዱባይ ልውሰድሽ ብሎ እንኳን
በዚህ ራሱ እሷን ራሱ ማምጣት አልነበረበትም። ልጅቷ ይሄንን ያለችበት ምክንያት ምንድን ነው? አንቺ እኔ ፊት ካልሰጠውሽ እና እኔ አንቺ የሆነ ነገር ቃል ካልገባውልሽ ያመጣውሽ ለስራ